ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 80 15 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የታክሲ ተራ አስከባሪ ወጣቶችን በሌሎች መተካት ወይም ማንሳትን ተከትሎ የተነሱ አዳዲስ መረጃዎችና ሐሳቦች ደርሰውናል፣ የምናጋራችሁ ይሆናል። በርካታ ትላልቅ የፌዴራል መስሪያ ቤቶች ውስጥ የሚሰሩ ሰራተኞች የትምህርት መረጃን በተመለከተ አዲስ መረጃው መውጣቱ ተሰምቷል። በዝርዝር ይዘነዋል። የኢትዮጵያ ንግድ ባንክ በቶሎ መፍትሄ ካላገኘ አደጋዎች እየተጋረጡበት ነው ተብሏል። አደጋዎቹ ምንድናቸው? የባለሙያዎችን ሐሳብ አካተን ይዘናል፣ የምትሰሙት ይሆናል። የ2017 ዓ.ም የትንሳኤ በዓልን አስመልክቶ በአዲስ አበባ ከተማ ውስጥ የገበያ ሚዲያ በበዓል ዋዜማ የቁም እንስሳት በሚገኙበት ገበያዎች ተዘዋውሮ ገበያው ምን ይመስላል የሚለውን ቅኝት አድርጓል። በቅኝቱ ምን ታዘበ የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስና ትኩስ የቢዝነስ እንዲሁም ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትከታተሉ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። በኢትዮጵያ የመጀመሪያው ግዙፍ ላቦራቶሪ ግንባታ ሊጀመር መሆኑን የኢትዮጵያ የማህበረሰብ ጤና ኢንስቲትዩት አስታወቀም። ዘመናዊ የምርመራ መሳሪያ ተጠቅሞ ባዮሎጂያዊ አደጋዎችን ለመቆጣጠር ከፍ ያለ ድጋፍ ያደርጋል የተባለለት በኢትዮጵያ የመጀመሪያ የሆነ የባዮሴፍቲ ደረጃ 3 ላቦራቶሪ ግንባታ እንደሚጀመር ኢንስቲትዩቱ አስታውቋል። የላቦራቶሪው ግንባታ የሚከናወነው በህብረተሰብ ጤና ኢንስቲትዩት ቅጥር ግቢ ውስጥ እንደሆነ የተገለጸ ሲሆን በአሁኑ ሰዓት ከዓለም አቀፍ የግንባታ ስራዎች አማካሪ ጋር የዲዛይን ስራውን መጀመሩን በኢንስቲትዩቱ የላቦራቶሪዎች አቅም ግንባታ ዳይሬክቶሬት ዳይሬክተር ዳንኤል መለሰ ተናግረዋል። አዲሱ ላቦራቶሪ ስራ ሲጀምርም ተቋሙ እየሰጠ የሚገኘውን የላቦራቶሪ አገልግሎት አስፍቶና አጠናክሮ እንዲቀጥል ከማገዙም በላይ የወረርሽኝ ስጋትን ቀድሞ ለመተንበይ እንደሚያግዝ ዳይሬክተሩ መናገራቸውን አሃዱ ዘግቧል። በሻሸመኔ ከተማ የበርበሬ ምርትን ከባዕድ ነገር ጋር ሲቀላቀል የነበረ ተቋም በጥቆማ መያዙ ተገለጸም። ምግብን ከባዕድ ጋር መቀላቀል በህብረተሰቡ ጤናና ኢኮኖሚ ላይ ከፍ ያለ ጉዳት የሚያደርስ አሳሳቢ ጉዳይ መሆኑንም የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ለህብረተሰቡ የሚቀርቡ የምግብ ምርቶች ጥራትና ደህንነታቸው ይጠበቅ ዘንድ የቁጥጥር ስራዎችን እየሰራሁ ነው ያለ ሲሆን በዚህም የትንሳኤ በዓልን ምክንያት በማድረግ በሻሸመኔ ከተማ ባዕድ ነገርን ከበርበሬ ምርት ጋር በመቀላቀል ለህብረተሰቡ ሊያቀርብ የነበረ አንድ ተቋም መያዙን ገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ከጉምሩክ ኮሚሽን ሐዋሳ ቅርንጫፍ ኢንተለጀንስ ባለሙያዎች ከኦሮሚያ ክልል ጤና ቢሮ ጤና ነክ ግብዓት ጥራት ቁጥጥር ዳይሬክቶሬት እንዲሁም ከሻሸመኔ ከተማ ጤና መምሪያና ከሻሸመኔ ከተማ ፖሊስ ጋር ባካሄደው በሰርቬላንስ በታገዘ ክትትል ምርቱ ከመሰራጨቱ በፊት በቁጥጥር ስር ማዋል መቻሉን ተናግሯል። በርበሬን ከባዕድ ጋር ሲቀላቀል የተገኘውን ተቋም ለመያዝ በተደረገው ኦፕሬሽንም
ተቋሙ በርበሬውን ለማቅለም ሲጠቀምበት የነበረ ቀሰም ቀለም፣ የበርበሬ ተረፈ ምርት እንዲሁም ሌሎች ግብአቶችን መያዝ መቻላቸው ተነግሯል። ባለስልጣኑ በኦፕሬሽኑ ወቅት የሻሸመኔ ህዝብ ህገወጥ ተግባር ላይ የተሰማራውን ተቋም ለመያዝ ላደረጉት ከፍተኛ ርብርብም ምስጋና ማቅረቡን ከባለስልጣኑ የተገኘው መረጃ ያመለክታል። የትንሣኤ በዓልን ምክንያት በማድረግ በአዲስ አበባ ከተማ በቂ የሆነ የእርድ አገልግሎት የሚውሉ የቁም እንስሳት አቅርቦት ቀደም ብሎ መዘጋጀታቸውንና በተመጣጣኝ ዋጋም ህብረተሰቡን ያማከሉ የእርድ እንስሳት ይቀርባሉ ሲሉ የአዲስ አበባ ከተማ አስተዳደርና የአዲስ አበባ ህብረት ሥራ ማህበር ኮሚሽን መናገራቸው ይታወሳል። ይህን ምክንያት በማድረግም የገበያ ሚዲያም በተለያዩ ለበዓሉ የቁም እንስሳት በስፋት በሚገኙበት በተለያዩ በእንስሳት ገበያዎች ላይ በበዓሉ ዋዜማ በመገኘት የአቅርቦት እንዲሁም የዋጋው ሁኔታ ምን ይመስላል የሚለውን ቅኝት አድርጓል። የበዓሉ ሁኔታ በጣም ባለፈው ዓመት በጣም እየጨመረ ነው። ሰው እንዳቅሙ መግዛት አልቻለም። ከብት አሁን ጨምሯል። ከብት በጣም ጨምሯል። ቢያንስ ከበፊት የነበረው 20-30 ሺህ ብር ጭማሪ አለው። ከብት ገዢ ይዞ የመጣው ብር እዛታች ነው። ገዢና ዋጋ ሊገናኝ አልቻለም። አምና እንደውም 10 ሺህ እስከ 11 ሺህ ነበር የገዛ ነው። አሁን ጥሪያቸው ግን 24 ሺህ እስከ 25 ሺህ ብር ይላሉ። አሁን በዓል ያው እንስሳ ዋጋ የተወሰነ ቢጨምርም እንደ አቅሙ ማንኛውም ሰው መጥቶ የሚገዛው እንስሳ መርጦ ከ6500 እኛ ጋር ባለው እስከ 20 ሺህ ብር መርጦ መግዛት ይችላል፣ መውሰድ ይችላል። በቅኝቱ ወቅትም የአንድ በሬ ዋጋ እስከ 250 ሺህ ብር እየተሸጠ ስለመሆኑ ለመታዘብ ችሏል። የመጨረሻ ዝቅተኛው 95 ነው። ከፍተኛው እስከ 200 ምናምን ነው። በቃ ዝቅተኛ እስከ 150 ነው። ከፍተኛ እስከ 250 እኔ ጋር ያለው። የኢትዮጵያ ንግድ ባንክ እያደገና እያገገመ መሆኑን የሚያሳዩ በርካታ ማሳያዎች ቢኖሩም ግን በቶሎ ሊፈቱ የሚገባቸው አደጋዎች እየተጋረጡበት መሆኑን የኢኮኖሚና ፋይናንስ ባለሙያዎች ተናገሩ። የኢትዮጵያ ንግድ ባንክ በኢትዮጵያ ውስጥ 50 በመቶ የገበያ ድርሻ የፋይናንሱን ዘርፍ ብቻውን የያዘ ሲሆን ይህ ደግሞ በየትኛውም ዘርፍ ላይ እንደ አደጋ ከሚቆጠሩ ጉዳዮች ውስጥ እንደሚካተት ባለሙያዎቹ አንስተዋል። የባንኩ የ8 ወራት የቁጠባ መጠን የ344.4% እድገት ማሳየቱን አንስተው ይህ ደግሞ ከፋይናንስ ሴክተሩ ከ50 በመቶ በላይ ስለሆነ ሁሉንም በሚባልበት ደረጃ ባንኮችን እንደሚበልጥ ጠቁመዋል። በተጨማሪም ባንኩ የወጪ እድገትም 2.6 በመቶ አስመዝግቧል የሚሉት ባለሙያዎቹ በዚህም የኢትዮጵያ ንግድ ባንክ ያገኘው የተጣራ ትርፍ ወይም ገቢ ደግሞ 109.32 ቢሊዮን ብር ሲሆን 26% እድገትም ማስመዝገቡን አስታውቀዋል። በባንኩ እድገቶቹን የሚያሳዩ በርካታ ማሳያዎች ቢኖሩም ግን እነዚህ እምርታዎች ውስጥ ደግሞ በቶሎ ሊፈቱ የሚገባቸው አደጋዎች ስለመኖራቸው ተናግረዋል። ለአብነትም በፋይናንስ ሴክተሩ ላይ እንደ አደጋ ተጋርጠውበታል ብለው ካነሷቸው ጉዳዮች መካከል ባንኩ ከዕዳው አንጻር ያለውን ምጣኔ የሚጣጣም ባለመሆኑ የሀገሪቱን የፋይናንስ ሴክተር ከ50 በመቶ በላይ ብቻውን መያዙና ሌሎችም ጉዳዮች ይገኙበታል። በዚህም የኢትዮጵያ ንግድ ባንክ አሁን ላይ እያደገና ተመራጭ እንዲሁም ዓለም አቀፍ ተወዳዳሪ የሚያደርጉትን ስራዎቹን የሚያሳዩ በርካታ ማሳያዎች ቢኖሩም ግን የሀገሪቱን ምጣኔ ሀብት ሙሉ በሙሉ ባንኩ ላይ ጥገኛ የመሆኑ ጉዳይ ደግሞ ከአሁኑ እልባት ሊያገኝና ሊታሰብበት የሚገባ ጉዳይ መሆኑን አንስተው ካልሆነ ግን ትልቅ አደጋን የሚያስከትል ነው ሲሉ ባለሙያዎቹ አስጠንቅቀዋል። በርካታ የፌዴራል መስሪያ ቤት ውስጥ የሚሰሩ ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ መገኘቱ ተገለጸም። የፌዴራል መስሪያ ቤቶች ላይ በተደረገ ፍተሻ የ129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ መገኘቱን የትምህርት ሚኒስቴር አስታውቋል። ሚኒስቴሩ ይህን ያስታወቀው የ2017 በጀት ዓመት የ9 ወራት አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት ሲሆን በዚህም ትምህርት
ሚኒስቴር የፌዴራል መስሪያ ቤት ሰራተኞችን የትምህርት ማስረጃ የማጣራት ስራ እያከናወነ እንደሚገኝ አንስቷል። በመጀመሪያው ዙር ፍተሻ ከ280 የፌዴራልና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት የ32815 ሰራተኞች የትምህርት ማስረጃ ትክክለኛነት መጣራቱን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አብራርተዋል። በዚህም 129 ሐሰተኛ የትምህርት ማስረጃ የተገኘ ሲሆን የ469 ሰራተኞች መረጃ ደግሞ ያልተሟላ በመሆኑ ለሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ብለዋል። ከዚህ በኋላ የዲፕሎማ ትምህርት ማረጋገጫ ወረቀትን በፌዴራል ትምህርት ሚኒስቴር ታትሞ የሚሰጥ ሲሆን ከዚህ በፊት በየዩኒቨርሲቲው ሲሰጥ የቆየው ሂደት እንደማይቀጥል ተናግረዋል። በትምህርት ስርዓቱ ላይ እየዋሉ ያሉ የትምህርት መረጃዎች የተአማኒነት፣ የወቅታዊነትና የችግር ጥራት የነበረባቸው በመሆኑ ይህንን ለመቅረፍ አዲስ ዲጂታል የመረጃ ስርዓት በመላው ሀገሪቱ ተግባራዊ በማድረግ ላይ እንደሚገኝም ገልጿል። በተያያዘ መረጃም የ12ኛ ክፍል ፈተና ከአንድ ወርና ከአንድ ወር ተኩል በኋላ ለመስጠት ዝግጅት እየተደረገ ስለመሆኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ለዘንድሮ የ2017 ዓ.ም ፈተና በተናገሩበት ወቅት 150,000 ተማሪዎች ፈተናውን በኦንላይን እንዲወስዱ ዝግጅት እየተደረገ መሆኑንም ገልጸዋል። አክለውም እንደ ከዚህ ቀደሙ አካዳሚ በሆነ ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፈው ዓመት 29,000 ተማሪ በኦንላይን ፈተና የሰጠነው ማለታቸውን ገልጸው ዘንድሮ ደግሞ ለ150,000 ተማሪ በኦንላይን ፈተና ለመስጠት እየተዘጋጀን ነው ብለዋል። ወጣቶች በታክሲ ተራ ማስከበር የሚደራጁት ለ2 ዓመት ብቻ እንዲሰሩ ነው ሲል የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ አስታወቀም። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች ይተካሉ መባሉንና እኛም በዜና ወጃችን ወደ እናንተ ማድረሳችን ይታወሳል። ጉዳዩን በተመለከተ ጥያቄ ቀረበለት የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ማብራሪያ የሰጠ ሲሆን በማብራሪያውም በታክሲ ተራ ማስከበር ወጣቶች ጥሪት እንዲያፈሩ በቢሮው ስር የሚደራጁት ለ2 ዓመት እንዲሰሩ ብቻ መሆኑን አስታውቋል። በቢሮው የህዝብ ግንኙነት ዘርፍ ኃላፊ አቶ አብርሃለ ገብረ ሊባኖስ በተራ ማስከበር ጥሪት ማፍሪያ ዘርፍ እስካሁን ስናደራጅ 2 ዓመት የሥራ ጊዜ ብቻ ነው የሰጠናቸው ብለዋል። የከተማ አስተዳደሩ የሚያስተዳድረው ሀብት ውስን ስለሆነ ሌሎችንም መጠቀም ያለባቸው ወጣቶች ስላሉ እነሱም መጠቀም እንዳለባቸው በማሰብ ነው ብለዋል። አሁን ላይ ደግሞ ይሸጋገራሉ የተባሉት ለረጅም ጊዜ የቆዩና ጥሪትም ያፈሩ ስለመሆናቸው አክለው ተናግረዋል። ስለዚህ ጥሪት ካፈሩ ደግሞ እነዚህ ለቀው ሌላ ደግሞ ከተማ ውስጥ የሚኖሩ በርካታ ስራ አጥ ወጣቶች በመኖራቸው እነሱ ተደራጅተው በስራው ላይ እንዲሰማሩ ይደረጋል ያሉት ኃላፊው በዘርፉ የሚሰማራው ኃይልም በተቀመጠለት የጊዜ ገደብ ውስጥ እንደሚሰራና በዚህ መንገድ እየተተካካ የሚሄድ ይሆናል ብለዋል። ኃላፊው አክለውም በከተማ አስተዳደሩ ስር በተራ አስከባሪነት ዘርፍ ተደራጅተው ለረጅም ጊዜ ሲሰሩ የቆዩትን ወጣቶች የከተማ አስተዳደሩ ወረዳዎችንና ክፍላተ ከተሞችን መለየታቸውን እንዲሁም በእነዚህ ወጣቶች ብዛት ልክም ተተኪ ወጣቶች እየተደራጁ ስለመሆናቸው አረጋግጠዋል። ከዚሁ ጋር ተያይዞ የታክሲ ተራ አስከባሪዎች በተለይ ለረጅም ጊዜ ቆዩ ሁሉም ማለት ባይቻልም አብዛኞቹ ስነ ምግባር የጎደላቸው ከዚያም አልፎ ደግሞ ከሌቦች ጋር ተሰባጥረው የሚሰሩ ተራ አስከባሪዎች ስለመኖራቸው ለገበያ ሚዲያ ሐሳባቸውን የሰነዘሩ በርካታ ሰዎች አሉ። በዚህም መልካም የሚባሉ ህብረተሰቡን በተለይም አቅመ ደካሞችን እየተንከባከቡ የሚያስተናግዱ ወጣቶች እንዳሉ ሁሉ ለትራንስፖርት ተገልጋዩ ህብረተሰብ ክብር ካለመስጠት አልፎ ልደባደብ የሚሉና ከሌባ ጋር ተመሳጥረው የሚሰሩ መኖራቸውን እንዲሁም ሌላም ከስነ ምግባር ውጪ የሆኑ ድርጊቶችን የሚፈጽሙ ተራ አስከባሪዎች
አሽከርካሪዎች መኖራቸውን ለገበያ ሚዲያ ተናግረዋል። በመሆኑም የታክሲ ተራ ስርዓት አስከባሪ የስራ ፈጠራ መልካም ሆኖ ሳለ ነገር ግን ለወደፊቱ ክራይቴሪያ ቢኖረው ማለትም ደግሞ ለሳምንታትም ሆነ ለወራት ስልጠና ቢሰጥና እንዲሁም የተወሰነ የትምህርት ደረጃ ለሹፌሮችም ጭምር መሰጠት አለበት የሚሉት አስተያየት ሰጪዎቹ ምክንያቱ ደግሞ የሚያስተናግዱት ኢትዮጵያውያንን ብቻ ሳይሆን የውጭ ዜጎችንም ጭምር በመሆኑ ሊታሰብበት ይገባል የሚል መልእክታቸውንም አስተላልፈዋል። ቀጥለናል ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 182 ብር መግዣው ሲሆን 185 ብር ከ64 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 164 ብር እየተገዛ 167 ብር ከ28 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 165 ብር መግዣው ሲሆን መሸጫው ደግሞ 168 ብር ከ30 ሳንቲም ሆኗል። እንዲሁም የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር መግዣው ሲሆን 39 ብር ከ78 ሳንቲም ደግሞ መሸጫው ሆኗል። የቻይናው ዩዋን እንዲሁ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት